ጂሃን በኮሪያ ውስጥ እጅግ አደገኛ ወታደር ነው። ራኒያ ከምትባል ፊዮንሴ ውጪ ድክመት የለበትም። ፓርክ የሚባል እጩ ፕሬዝዳንት ህገወጥ ነገር ሲሰራ ራኒያን እንዲያግቷት ያዛል። ጂሃንም ሮጦ ሲሄድ ሰውየው እየሳቀ ይሄዳል። ከደቂቃዎችም በኋላ ፊዮንሴው ተገላ ያያል። ደንግጦም ወደ እሷ ሲሮጥ በቦክስ መጥተው ራሱን ያስዙታል። ሲነቃም እጁ ላይ ሽጉጥ ነበር። ለራኒያ ግድያም እንዲጠየቅ ወጥመድ ነበር። ነገር ግን ጂሃን ከዛ ማሰቃያ ቦታ አምልጦ ለፊዮንሴው ለመበቀል ኮሪያ ይመለሳል። በተመሳሳይ ጊዜ ከልጅነቱ ጀምሮ በእንጀራ እናቷ በር የሚቆለፍባት አና ድጋሚ ታመልጣለች። እየሮጠችም እያለ ከጂሃን ጋር ትጋጫለች። እሱንም እንዲያግዛት አጥብቃ ትለምነዋለች። እሱ ግን እምቢ ብሏት ይሄዳል። እያበረሯት ያሉ ሰዎችም ያገኟታል። ነገር ግን ጂሃን እሷን እንድትሮጥ ነግሯት እሱ ይፋለምላታል። ምንም እንኳን ተጎድቶ ቢሆንም ሁሉንም ይዘርራቸዋል። የሰውየውንም መታወቂያ ሲያይ ፖሊስ እንደሆነ ይረዳል። እሱም ከባስ ስቴሽኑ በመውጣት ላይ እያለ አና ከመኪና ውስጥ ተይዛ ያያታል። እንዲረዳትም ብትጠራውም የራሱ ችግር ብዙ ስላለበት ዝም ብሏት ይሄዳል። ከ6 ወራትም በኋላ ጂሃን ማንነቱን ቀይሮ ጥገና እየሰራ በሰላም እየኖረ ነበር። አንድ ቀን ለአስቸኳይ ስራ ይጠራል። እዛም ሲደርስ መታወቂያ ስለያዘ ዘበኛው አላስገባም ይለዋል። አንድ እዛ ምሰራ ምስኪን የጽዳት ሰራተኛም ታግዘውና እንዲገባ ትረዳዋለች። ንፋስም ስለሆነ ተጠንቀቅ ብላ እጁን ትነካዋለች። እሱም ፎቅ ላይ ወጥቶ ወደ ታች በመውረድ ላይ እያለ አንዲት ቆንጅዬ ሴት የሆነ ዱቄት ወይን ውስጥ ትጨምራለች። በዚህ ጊዜ ጋንግ የሚባል እጩ ፕሬዝዳንት ወደ ክፍሉ ይገባል። ወይኑንም ጠጥቶ ሲሳሳሙ ጂሃን ወደ ታች እየወረደ ነበር። እሱንም ሲያዩ ያቆማሉ። ነገር ግን ሰውየው ራሱን ስቶ ይወድቃል። ልጅቷም ጂሃንን ትጠቅሰውና መጋረጃውን ትዘጋለች። እሱም ስራውን እየሰራ እያለ ማስክ ያደረጉ ሰዎች ከመኪና ይወርዳሉ። እሱም ያያቸውና የቅድሟን ጽዳት ሰራተኛ እንድትደበቅ በመንገድ ላይ እያለ ይመቷትና ራሷን ያስታታል። ጂሃንም ይህንን ሲያይ መፍቻ መስታወት ላይ ወርውሮ መስኮቱን ሰብሮ ይገባል። ሴትዮዋንም እየጠራት እያለ እነዚህ የማይረቡ ሰዎች ለመደብደብ ይመጣሉ። ንዴት ውስጥ የገባው ጂሃን አንዱን ከአንዱ እያቀላጠፈ ይደበድባቸዋል። ሲደባደቡም አንዱ ላይ የሆነ ጠባሳ ያያል። በዚህ ጊዜ ወታደሮች መጥተው ቦታውን ይቆጣጠራሉ። ማስክ ያደረጉትም ሰዎች ያመልጣሉ። ሴትየዋም አምቡላንስ መጥቶ ሲወስዳት ጂሃን ይሄዳል። ቺፍ ጁ መፍቻ ሲያይ እንዴት አንድ ጥገና ሰራተኛ ይህንን ጠንካራ መስታወት ሰብሮ ይገባል ብሎ ይገረማል። የሴኩሪቲ ቪዲዮም ሲያይ በጣም ይደነግጣል። ጂሃን አደገኛ ሚስጥራዊ ተልዕኮ የሚሰጠው ወታደር እንደሆነ ይረዳል። የዳኖቹ ፕሬዝዳንቱ ሚስቱ ጋር ደውሎ ወጪዎችን እንዲከፍልና ጥገና የሚሰራው ልጅ እንድፈልገው ነግራት ይጠይቀዋል። ሚስትየዋም ይህ ነገር አላስገረማትም ነበር። ትዳራቸው ጥቅም ላይ የተመሰረተ ነው። እሱ የቤተሰቡን ስም ተጠቅሞ ለፕሬዝዳንትነት ይወዳደራል። እሷ ደግሞ ቀዳማዊ እመቤት ትሆናለች። እሷም ሰዎች ጋር ደውላ ጂሃንን ፈልገው እንዲገሉት ታዛለች። ጂሃንም ልብሶቹን እያዘጋጀ እያለ ድምጽ ይሰማል። ሰዎቹም ሲያጠቁት እንደለመደው ይደበድባቸዋል። ነገር ግን ማንንም ሳይገል ራሳቸውን እንደሳቱ ጥሏቸው ይሄዳል። ቺፉ ቦታው ላይ ሲደርስ ጂሃን ሄዶ ነበር። ነገር ግን ማንም ስላልሞተ ይደሰታል። ጂሃን ከነገሮች ለመራቅና ሰላም ለማግኘት ጸጥ ወዳለ ቦታ ይሄዳል። በመንገዱ ላይም ለአንድ ትልቅ ሰው መኪና ያስተካክልለትና የሚያርፍበት ቦታ ያገኛል። የእጩ ፕሬዝዳንቱ ሚስትም ሚሽኑን መፈጸም ስላልቻሉ ትጮህባቸዋለች። ቺፉ ግን ጂሃን እጅግ አደገኛ እንደሆነና ድሮ እንደሚያውቀው ይነግራታል። እሷ ግን እንዲፈልጉት ድጋሚ ታዛለች። በትንሽ ቀናት ውስጥም አንዱ ጂሃን ያለበትን ቦታ ያውቅና ያረፈበትን ሽማግሌና ሚስቱን አስሮ ጋዝ ይረጭባቸዋል። ሊያቃጥላቸውም ሲል ጂሃን ከሄደበት ይመለሳል። እነሱም ይገጥማሉ። ጂሃን በሚገርም ምቶች ያጠቃውና ያስረዋል። እነሱም ለምን ሊገለው እንደነበረ ይጠይቀዋል። ሰውየውም ትዕዛዝ እንደሆነና ከጂሃን ጋር ያለውን ሰው ግደል ተብዬ ነው ይለዋል። ከሰውየውም ጋር ሲያወሩ ዩጂን ትዕዛዙን እንደሰጠች ይነግረዋል። ሰዎችን ችግር ውስጥ ከመክተት ብሎ ጂሃን ማታ ላይ ተደብቆ ወደ ዩጂን ክፍል ይገባል። ነገር ግን ዩጂን ምንም አልመሰላትም ነበር። ጭራሽ ቆንጅዬ ነህ ትለዋለች። እሱ ግን ድጋሚ እሱንና ከሱ ጎን ያሉትን ሰዎች የምትነካ ከሆነ የመጨረሻዋ እንደሆነ ይነግራታል። በዚህ መሃል ቦዲጋርዶቹ ይገባሉ። እሷም ድጋሚ የሚባል ነገር የለም ብላ ታሳስረዋለች። የተወረወረበትን መኪና ውስጥም ዘይት ያገኝና እጁ ላይ ያፈሳል። ከደቂቃዎችም በኋላ ራሱን ይፈታል። ጠባቂዎችም ድምፅ ሰምተው መኪናውን ሲከፍቱ ዱላ ይቀርብላቸዋል። አሁን ሽጉጡን ወስዶ ወደ ቤት ይገባል። ዩጂን በጣም ትደነግጣለች። በጣም አግላ እንዳየችው ይገባታል። በዚህ ጊዜ አንዲት ሴት ከክፍሏ ወጥታ እንዲገላት ትጮህበታለች። አና ነበረች። በዚህ መሃል ቦዲጋርዶቹ ይመጣሉ። እሱም ዩጂን ላይ ሽጉጥ ደግኖ መኪና ውስጥ ያስገባታል። በመሄድ ላይም እያሉ መኪናው ይፈጥናል። እሱም ምንም አይነት ነገር እንዳትሞክሪ ሲላት ምንም ነገር እንዳላረገችና መኪናው ፍሬኑን ቢ እንዳላት ትነግረዋለች። ጂሃንም ከኋላቸው ሞተር ሲከተላቸው መኪናው ሀክ እንደተደረገ ይገባዋል። ሽጉጡንም አውጥቶ በሩን ሊከፍት ሲል አይከፈትም። ጭራሽ ደግሞ መኪናው ጥይት የማይገባው ነበር። በጣም ወሳኝ ቦታ ላይ እንድትዞር ይነግራትና ቦታ ይቀይራታል። ከባለሞተሮቹም ለመራቅ ይሞክራሉ። በዚህ ጊዜ ሲግናሉ ስለሚቀንስ መኪናውን መቆጣጠር ይጀምራሉ። እሱም ሞተሮቹ ላይ ይተኩሳል።
ከሞተሩም በፍጥነት በማምለጥ ላይ እያሉ ይጋጩና መኪናው ይገለበጣል። ሁለቱም ይጎዳሉ። የኮንስትራክሽን ሰራተኞችም ጂሃንን ያግዙትና ከመኪናው ያስወጡታል። መኪናውን እሳት ሲያያዝ ግን ይሄዳሉ። እሱ ግን ተመልሶ ዩጄንን ከመኪና ውስጥ ያስወጣታል። በዚህ ጊዜ ዩጄን ጂሃንን ትወደዋለች። እሷም ሰዎቿን ሆስፒታል ውስጥ እንክብካቤ እንዲያደርጉለት ታዛለች። የዩጄን መጎዳት ትልቅ ዜና ይሆናል። ጋዜጠኞቹም በተለይ ሞተረኞቹ የተቀናቃኝ ሴራ ነው በማለት ያወራሉ። ዶክተሩ ዩጄንን ሲያገኛት ሀሳቧ ሁላ የጂሃን መንቃት ነበር። ከደቂቃዎችም በኋላ ባለቤቷ መጥቶ ይጠይቃታል። ጋዜጠኞቹም ሲጠይቁት በእንባ ሆኖ ከፕሬዝዳንትነት ራሱን እንደሚያገልና ባለቤቱንና አቅም አልባዎችን እንደሚረዳ ይናገራል። በዚህ ጊዜ ህዝቡ ቢደነግጥም ጭራሽ ትልቅ ድጋፍ ያስገኝለታል። ቺፉ ደግሞ ጂሃንን ያገኘውና አይዲያ አዘጋጅቶለት እንዲቀላቀላቸው ቢነግረውም ጂሃን ከዚህ በፊት ሁለቴ ስለተከዳ ምንም አይነት ፍላጎት እንደሌለው ይነግረዋል። እንደ አጋጣሚ ሆኖ እጩ ፕሬዝዳንቱን ሊፍት ውስጥ ያገኘዋል። ሽጉጥ አውጥቶም ሊተኩስለት ቢሞክርም መተንፈስ አቅቶት ይወድቃል። ቤት ይገባናም ቦምብ ይሰራል። እጩ ፕሬዝዳንትም ጸጉር የሚቆረጥበት ቤት ይገባና እቃ የረሳ መስሎ የቦምቡን ሴንሰር ኪስ ውስጥ ያስገባል። እንደ አጋጣሚ ሆኖ ህፃን ልጅ ሊፍቱ በር ላይ ይደርሳል። ሊፍቱን መስራት ያቆማል። ጂሃን ሊያስቆመው ቢሞክርም አልሆነም። ሰውየው በሌላ በር ይወጣል። ችግር እንዳለ የገባው ጋርዱ ሲይዘው እጁ ላይ ጠባሳ ያለ። ከዚህ በፊትም የጀመሩትን ይጨርሳሉ። በዚህ ጊዜ ሌሎች ሲመጡበት ፎቅ ላይ ወጥቶ ወደ ታች በገመድ ይወርዳል። ከስር ዩጄን እየጠበቀችው ነበር። አሁን ማንነቱ ስለታወቀ በቀል ማግኘት ከባድ እንደሚሆንበት ትነግረዋለች። ነገር ግን አብረው ሰርተው ሰውየውን እናሸንፈዋለን ትለዋለች። በዚህ ጊዜ ጂሃን ይስማማል። በመጀመሪያው ስራ ቀኑም አይኖች ሁሉ እሱ ላይ ይሆናሉ። ቺፉም በፍጥነት ወደ ቪአይፒ ውስጥ ያስገባዋል። ነገር ግን የቲሙ አለቃ ደስተኛ አልነበረም። ቲሙም ደስተኛ ስላልነበረ እሱ ሻወር ሲወስድ ያጠቁታል። ነገር ግን ቀጥቅጧቸው ጥሩ ትምህርት ይሰጣቸዋል። ለጂሃንም ተልዕኮ ይሰጠዋል። እሱም የፕሬዝዳንቱን ልጅ አናን መጠበቅ ነበር። አና ከምርጫው በፊት የትም መታየት የለባትም። አናን በመከታተል ላይ እያለ ሌሊት ተነስታ ምግብ ስትፈልግና የምታደርገው ነገር ያዝናናውና ይስቃል። ወጣ ብሎም አየር ሊወስድ ሲል ጣራ ላይ የሆነ ጥላ ያለ። ላጥላጥ ብሎም ሲወጣ አና ምግብ እየበላች ከድመቷ ጋር ነበረች። ወደ ክፍሏም ገብቶ የቤተሰቧን ፎቶ ያያል። አናም ታሳዝነዋለች። ትላንት ማታ ውሃ ማፍላት ስላልቻለች እሱ ያፈላላትና ወደ ቦታው ይገባል። በዚህ ጊዜ ደስ ይላታል። ነገር ግን ወደ ካሜራው ሄዳ ካሜራውን ትሸፍነዋለች። እሱም እንደምንም እሷ ማታውቀው ያልሸፈነችው ካሜራ ሲያገኝ ይረጋጋል። ደስ ብሏትም እየደነሰች ነበር። ቁጭ ብሎ ይዝናናል። በቀጣይ ቀር ዩጄን ሹፌር እንዲሆን ትጠራዋለች። እሷም የቤተሰብ ስብሰባ ከመግባቷ በፊት ዩጄን አንድ እስክሪብቶ ይሰጣታል። ችግር ውስጥ ካለች ተጫኙ ብሏት ይሄዳል። እነሱም ስብሰባ ሲገቡ በሩ ይቆለፋል። ጠበቃውም አክስታቸው ሁሉንም ሀብቷን ለዩጄን እንደሰጠች ይሰማሉ። በዚህ ጊዜ ዩጄን እስክሪብቶን ተጭና ጂሃን የሚያወሩትን ማዳመጥ ይጀምራል። በዚህ ጊዜ ነገሮች ጥሩ አልነበሩም። በነገሩ የተናደደው አጎቷ የእሷን ሼር 3 እጥፍ አድርጌ ልግዛሽ ይላታል። ባለቤቷም ይስማማል። ይሄ ሁሉ ወጥመድ ነበር። እሷም ልትነሳ ስትል እስክሪብቶውን ሳታቅ ትጥለዋለች። በዚህ ጊዜ ነገሩ የገባው ጂሃን ጥላ ይዞ ወደ ፎቁ ይገባል። 6 ጋርዶችንም ጥሎ የእሳት አላርም ያበራል። በዚህ ጊዜ ሁሉም ይደነግጡና ውስጥ ያሉትን ጋርዶች በር እንዲከፍቱ ያዛቸዋል። እሱም ጥላ ይዞ ዩጄንን ያስወጣታል። በዚህ ጊዜ ይህን አደገኛና አማላይ ልጅ ዩጄን በጣም ታምነዋለች። ጂሃንም እጅግ ዘመናዊና ድብቅ የቴክኖሎጂ ክፍል ውስጥ ይገባል። ዩጄንም ስለ ኤአይ ሁሉንም ነገር ትነግረዋለች። ስለሱም ያለፈው ህይወት ብትጠይቀውም ሊነግራት አልቻለም። አባቷ ጠይቋት የማያውቀው አና ይህንን አጋጣሚ ተጠቅማ ሴቷ ጠባቂ ውስጥ የእንቅልፍ መድኃኒት አድርጋ እሷ መስላ ትወጣለች። አባቷም አና የሚደብቅበት ምክንያት ልጁን ሳያሳውቅ ነበር ያገባው። ይሄ ነገር ደግሞ ምርጫው ላይ ተጽዕኖ ይኖረዋል። በአባቷም ሰርግ ላይ አና መነኩሴዎች መሃል ነበረች። አባቷም እሷን ሲያይ ይደነግጣል። ነገር ግን እሷ ምንም ሳትናገር ትወጣለች። እሷም የት እንደሆነች አታውቅም ነበር። ድሮ ከእናት አባቷ ጋር የሚሄዱበት ፓርክ ውስጥ ስትቀመጥ አንድ ቤተሰብ ፎቶ ሲያነሳ እሷ ከኋላ ትገባለች። በዚህ ጊዜ ጂሃን ስትሮበሪ አይስክሪም ይዞ መጥቶ አባቷ እንደጋበዛት ይነግራታል። እሷም ደስ ብሏት ትበላለች። ነገር ግን ከደቂቃዎች በኋላ ራሷን ትስታለች። ጂሃንም አና የስትሮበሪ አለርጂክ እንዳለባት ይነግረዋል። እሱም ትንፋሽ ቢሰጣትም አልነቃችም። ፈጥኖም ወደ ሆስፒታል ይወስዳታል። እሷም ትነቃለች። እሷም ከደቂቃዎች በኋላ ጂሃን የሳማትን ነገር አስታውሳ ትደሰታለች። ሌላ ሰውም ለጂሃን ስለ አና እናት አስደንጋጭ ነገር ይነግረዋል። ዩጄን አናን ልትጠይቃት ሆስፒታል ትሄዳለች። አና ደግሞ በጣም ትጠላታለች። ዩጄንም አባቷ በጣም ራስ ወዳድ እንደሆነና ለሚወደው ሰው ምንም ነገር እንደማያደርግ ትነግራታለች። ሰውየውም ሆቴል ውስጥ ሜካፕ አርቲስት እያሽኮረመመ ነበር። ነገር ግን ያላወቀው በተቀናቃኙ የተደረገ ወጥመድ ነበር። እሱም ልብሱን አውድቆ ወደ መጸዳጃ ቤት ሲገባ ልጅቷ ከቦዲጋርድ መርፌ ስትቀበል ጂሃን ያያል። እሱም ይገባና ያስመልጠዋል። መኪና ውስጥም የሚያደርገውን ነገር ትቶ ልጁን እንዲመለከት ይነግረዋል። እሱም እያደረገ ባለው ነገር ይጸጸታል። ሆስፒታልም ሄዶ አናን ይጠይቃታል። አለርጂክ እንኳን እንዳለባት አያውቅም ነበር። ሰዎችም ሲወጡ አና አባቷን ታቅፈዋለች። እናቴን ዩጂን የተገደለቻት ትለዋለች። እሱም እንደዛ አይነት ነገር ሰው ባለበት አታውሪ፣ ካለበለዚያ ስራዬን ያበላሽብኛል ይላታል።
አና ከጂያን ጋር ስትሆን ጥሩ ስሜት ይሰማታል። እሱ እንደ ሌሎች አልነበረም፣ ነፃነት አላት። የአና ወጣ ወጣ ማለት ያስጨነቃት ዩጂን ልታስገድላት ትሞክራለች። ነገር ግን ጄሃን ዝግጁ ነበር። በቀጣይም አደገኛ ነፍሰ ገዳይ ይልካሉ። ይሄ ዩጂንን እጅግ ይፈትነዋል። በዚህ መሃል አና ደፈር ብላ ወደ ሚዲያ ትወጣለች። እናቷም አርቲስት እንደሆነች በመናገር ላይ እያለች ዩጂን መደንገጥ ትጀምራለች። ስለ አባቷም ታወራለች። ዩጂን ጄሃን እንደዚህ እንዳደፋፈራ ታውቃ ነበር፣ ነገር ግን ስለምትወደው ምንም አልተናገረችም። ከዛ ጊዜ ጀምሮ አና እና ጄሃን መቀራረብ ይጀምራሉ። እሷም ወጣ በማለት ከሰው ጋር ትቀላቀላለች። እሱም ወደ ዩጂን መስሪያ ቤት ሲሄድ አናን ለምን እንዳገዛት ትጠይቀዋለች። እሱም ከዚህ በፊት ስታደርገው የነበረችውን ነገር ነግሯት አናን እንደ ራዲያ እንድትሆን አልፈልግም ይላታል። እሱ የተናገረው ነገር ቢያስከፋትም አሁን ስለተቀናቃኛቸው ፓርክን እንዴት ስለ ህገወጥ መሳሪያ ማጋለጥ እንዳለብን እናስብ ትለዋለች። በቀጣይ ቀናቶች አና እና ዩጂን እንደ ፍቅረኛሞች ጥሩ ጊዜ ያሳልፋሉ። አናም በህይወቷ ለመጀመሪያ ጊዜ ደስተኛ ትሆናለች። ጄሃንንም ትወደዋለች። አናም የእናቷ አሟሟት ሪፖርት ይደርሳታል። እሷም በእንቅልፍ መድኃኒት ሳይሆን ተሰቃይታ እንደሞተች ይገባታል። አናም በዩጂን የቀጥታ ስርጭት ላይ ቀርባ የእናቷን ገዳይና አሟሟት በቅርቡ እንደምታገኝ ትናገራለች። በዚህ ጊዜ ዩጂን በጣም ትደነግጣለች። አና ታይም ቦምብ እንደሆነች ትረዳለች። ከመፈንዳቷ በፊት እንዲገሏት ጄሃን ግን እንዲተዉት ታዛለች። የጥገና ሰራተኛ የሚመስሉ ሰዎች ወደ ፎቁ ይመጣሉ። ጄሃንም የወደቀ ጋርድ ሲያይ አናን ኮርኒስ ውስጥ ይደብቃታል። የአና አባት ቢሮ ውስጥ ተቆልፎበት የምርጫ ቀስቀሳው ንግግር ያልፈዋል። ከዚህ ጀርባም የነበረው ተቀናቃኙ ፓርክ ነበር። ይህን ጊዜ ዩጂን አስቸኳይ ስብሰባ ጠርታ ዛሬ ማታ ፓርክን መግደል እንዳለባቸው ታዛለች። ጄሃን ግን የአናን ደህንነት ካላረጋገጡለት አልሄድም ይላታል። እሷም ተስማማለች። የዩጂን ጸሐፊም የቲም ሊደሩ ጋር ደውላ ዛሬ ጄሃንን እንዲገሉት ትነግረዋለች። ዩጂንም የጂሃን ነገር ያሳስባትና ነገሮች ከከበዱ ተመለስ ትለዋለች። እሱም አታስመስይ ብሎ አና ጋር ደውሎ እንደሚመልስ ይነግራታል። የነ ጂሃን ቲምም እነ ፓርክን ያጠቋቸዋል። በተኩሱ መሃል የቲሙ አለቃ ይሞታል። ጂሃንም ፓርክን ብቻውን ያገኘዋል። ፓርክም እንዳይገለው ይለምነዋል። እሱም ለአና በህይወት እንደሚመለስ የነገራት ነገር ትዝ ይለውና ይተዋል። ለዩጂንም ይደውልና እነሱም ከፓርክ ጋር ድርድር ያደርጋሉ። ጂሃንም ወደ አና ይመለሳል። የአና አባትም መጥቶ ዩጂንን በጥፊ ለጥፋትና አና የሆነ ነገር ከሆነች ስምምነታቸው እንደሚያበቃ ይነግራታል። እሷም ከሱ ጋር በመሆኗና እዚህ እንዲደርስ በመርዳቷ ትጸጸታለች። ዩጂንም ዘንጣ ጄሃንን ልታገኘው ትወጣለች። በዚህ ጊዜ ጄሃን ከነ አና ጋር እየተደሰተ ነበር። እሷም ታዝናለች። ትክክለኛውን ሰው በተሳሳተ ጊዜ እንዳገኘችው ይሰማታል። በቀጣይ ቀን ጄሃን ስራ ሲገባ ቲሙ ይቀበለው ይወደው ጀመር። ዩጂንም ተልዕኮ ተሰጠውና ወደ ቦታው ሲሄድ ፍላሹን የያዘው ሰው ያመልጠዋል። እሱም ይከተለውና ፍላሹን ያገኛል። ነገር ግን በጥይት ይመታል። እሱም ፍላሹን ሊደብቅ ሲል ቺፉ መጥቶ እሱንም ይወስደዋል። ሆስፒታልም ሲደርስ ዩጂን ታገኘዋለች። በጣምም ትጨነቃለች። በህይወቷም ለመጀመሪያ ጊዜ ለምትወደው ሰው ጸሎት ታደርጋለች። ፍላሹን ከፕሬዝዳንቱ ልጅ የወሰደው ጄሃን ተፈላጊ ነበር። እነሱም በድብቅ ነበር ያስቀመጡት። አና ጄሃን መጎዳቱን ስትሰማ ዩጂንን እንድታሳያት ጠላቷ ስር ተንበርክካ ትለምናታለች። እሷም ታሳያታለች። ዩጂንም አናን እሷ ከሀገር የምትወጣ ከሆነ ጄሃንን እንደምታድነው ትነግራታለች። አናም ትስማማለች። ፕሌን ውስጥም እያለች በፓርክ ሰዎች ትወሰዳለች። ፓርክም ወደ ዩጂን ካምፓኒ ሄዶ በቦምብ አስፈራርቶ ፍላሹን ለመቀበል ይሞክራል። የተከበቡት ጄሃን እና ዩጂን ጄሃን ነገሮችን ትታ በሰላም እንድትኖር ሲመክራት፣ እሷ ግን በተሻለ ጊዜ በመልካም ሰዓት ነበር መገናኘት የነበረብን ትለዋለች። ጄሃንም ፍላሹን ፈልጎ እንዲያመጣ ቢፈቀድለትም ዩጂን ግን መስታወት ውስጥ ነበረች። እሱም ፍላሹን ሲያገኝ ቺፉ እና እጩ ፕሬዝዳንቱ ለራሱ ይቀበለዋል። አናም እንደታገተች ሲያቅ እሷ ወዳለችበት ቦታ ይሄዳል። በሌላ በኩል የአና አባት ልጁ ስለታገተችበት ፍላሹን ለፓርክ ለመስጠት ይስማማል። አናንም ወደ ካምፓኒው ያመጣታል። የአናም አባት ፍላሹን ይሰጣቸዋል። በዚህ ጊዜ ሌላው ጠላት ፍላሹን ለራሱ በመፈለግ አናን ይዞ ዩጂን ላይ ይተኩሳል። ዩጂንም በመጨረሻ ለአና እናቷን እሷ ሳትሆን አባቷ ሰው ልኮ እንዳስገደላት ትነግራታለች። ቦምቡም የሚቆረጥ ስላልነበረ በሊፍት በኩል ይደበቃሉ። የአና አባትም ልጁን ያስቀድምና እስከዛሬ ምንም አድርጌልሽ አላውቅም ብሎ የቦምቡን ፍንዳታ ለመቀነስ መስታወቱ ክፍል ጋር ይገፋዋል። ዩጂንም እንዲያመልጥ ብነግረውም ከሷ ጋር ይሆናል። ጄሃን ስለ ህገወጥ ዝውውሩና ግድያ በፓርክ ላይ ቃሉን ይሰጣል። ከትንሽ ቀንም በኋላ ፓርክን ይበቀለዋል። ፓርክም ይሞታል። አና የቤተሰቧ ንብረት ሁሉ ኃላፊ ትሆናለች። ነገር ግን ስልጣን የመያዝ ምንም አይነት ፍላጎት አልነበራትም ነበር። እሷም ፍላሹን ለሚመለከተው የመንግስት አካል ሰጥታ ከጄሃን ጋር ወደ ስፔን ሄደው አዲስ ህይወት ይጀምራሉ። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የቱ ፊልም ይሰራላችሁ በኮመንት አሳውቁኝ። ቸር ቆዩ።